ለኢራን የትኛውንም አይነት ዕቃን የሚያጓጉዙ እንዲሁም ከኢራን የሚወጡም ሆነ የሚገቡ መርከቦችን እንደሚመታ የአሜሪካ ጦር አስጠንቅቋል። ከዛ ባሻገር አሜሪካ ተጨማሪ 10,000 ወታደሮቿንና ሰው አልባ ጀቶቿን ወደ መካከለኛው ምስራቅ አስገብታለች። ይህም ከባድ ስጋትን ፈጥሯል። በኢራን በኩል አያቶላ አሊ ኳሚኒ ከተገደሉ በኋላ የኢራን አመራር ከመካከለኛውና ለዘብተኛው አመራር ፍም እሳት ወደሆኑ ቁጡና በርከት ወዳሉ አመራሮች መቀየሩን ዎል ስትሪት ጆርናል አስነብቧል። በሌላ በኩል ጉዳት ደርሶባቸው የነበሩት የኢራኑ መሪ ሙጃታባ ኳሚኒ በሕይወት መኖራቸውን የአሜሪካ ጦር ጸሐፊ ሄንግ ሲዛ አረጋግጠዋል። በሊባኖስ ቀውስ ዙሪያ አስተያየታቸውን የሰጡት ቤንያሚን ኔታንያሁ ደግሞ የሰላም ድርድር ብሎ ነገር የለም፣ የጥቃት ዕቅዳችንን በሙሉ ስንጨርስ ስለሱ እናስብ ይሆናል ብለዋል። እንደተፈራውም የእስራኤል ጦር ዛሬ ንጋት ላይ በደቡብ ሊባኖስ በፈጸመው ከባድ ጥቃት በርካታ ሰዎች ሞተዋል። ጦሩ በሊባኖሱ ሊታኒ ወንዝ ላይ ተዘርግቶ በነበረው የቃሽሜ ድልድይ ላይ በፈጸመው ጥቃትም ድልድዩ ሙሉ ለሙሉ ወድሟል። በሌላ በኩል ለራሷም ያልሆነችውና ትላንት ምሽት እንኳን ቮልቻንስኪ ኩቶራ የተሰኘውን ሰፊ ግዛቷን የተነጠቀችው ዩክሬን የሆርሙዝ ሰርጥን ማስከፈት እንደምትችል ቧልተኛው መሪዋ ዜሌንስኪ አስታውቀዋል። አሜሪካ በበኩሏ በኢራኑ ጦርነት የመሳሪያ ክምችቷ ስለተሟጠጠ ጀነራል ሞተርስና ፎርድን ጨምሮ የሀገሪቷ ዋና ጦር መሳሪያ አምራቾችን ምርታቸውን በእጥፍ እንዲያሳድጉ ጥብቅ መመሪያን ሰጥታለች። Thousands of pro-government supporters protested the blockade last night. Iran's military says if it continues, Iran will disrupt marine traffic in another vital waterway, the Red Sea. ጦት ማለት ምቾት ብቻ ሳይሆን አስተማማኝነትም ጭምር ነው። በመሃል ቦሌ ከዓለምነሽ ፕላዛ አጠገብ የሚገኘው ልዩና ዘመናዊ መኖሪያ አፓርትመንትና የንግድ ሱቆችን ለሽያጭ አቅርበንላቸዋል። የተናጠል ካርታ ያላቸው የንግድ ሱቆች ከ14 ካሬ ጀምሮ በልዩ ጥበብና በአማራ ጨራረስ የተሰሩ ከ4.3 ሚሊዮን ብር ጠቅላላ ዋጋ ጀምሮ በ25% ቅድመ ክፍያ ብቻ የሱቅ ባለቤት መሆን ይችላሉ። ሰፋ ያሉ የቅንጦት አፓርትመንቶች ለቤተሰቡ የሚመጥን ምቹ መኖሪያ ባለ 2 መኝታ 121 ካሬ፣ ባለ 3 መኝታ 161 ካሬ፣ ባለ 4 መኝታ 217 ካሬ። ለምን ዴማሆፕ ይመርጣሉ? እኛ ጋር ምቾቶ የተሟላ ነው። ለበለጠ መረጃና ሳይት ለመጎብኘት አሁኑኑ ይደውሉ። ዴማሆፕ ሪል ስቴት ቅንጦት ይገባው። ሰላም ጤና ይስጥልን። በመላው ዓለም የምትገኙ ውድ የመሿለኪያ ቤተሰቦች በዛሬው መሰናዷችን ከሰላም ስምምነቱ መደፍረስ በኋላ በዓለማችን ስለተከሰቱ አስጊ ነገሮችና በዛ ዙሪያ ስላሉ ወቅታዊ ጉዳዮች እናስቃኛችኋለን። ቻናላችንን ሰብስክራይብ፣ ላይክ እና ሼር ታረጉ ዘንድም እንጋብዛለን። የእስራኤል ጦር ዛሬ ንጋት ላይ በደቡብ ሊባኖስ በፈጸመው ከባድ ጥቃት በርካታ ሰዎች መሞታቸውን የሊባኖስ ብሔራዊ የዜና አገልግሎት ገልጿል። የሊባኖስ የአስተዳደር ማሻሻያ ሚኒስቴር ፋዲ ማኪ በደቡብ ሊባኖስ ውስጥ 4 የሕክምና ባለሙያዎችን የገደለው የእስራኤል ጥቃት ደግሞ አዲስ የጦር ወንጀል ነው ሲሉ ገልጸውታል። በደቡብ ሊባኖስ በቀጠለው ከባድ ግጭትና የአየር ድብደባ በርካታ ሆስፒታሎችም ወድመዋል። ዛሬ ቀን ላይ በቤንት ጄቢል ከተማ በሂዝቦላ ተዋጊዎችና በእስራኤል ወታደሮች መካከልም እጅግ ከባድ ግጭት ተፈጥሯል። የእስራኤል ጦር በጦርነት ወቅት የጦር አውሮፕላኖችንና ሄሊኮፕተሮችን ያሳረፈ ሲሆን ከቤንት ጄቢል ከተማ ባሻገር በአልማሃንያ መዳረሻ ላይም ጦርነታቸው ቀጥሏል። በሌላ በኩል የእስራኤል ወታደሮች በከተማው ታላቅ ገበያ መግቢያ ላይ በርካታ ቤቶችን አፍርሰዋል። በተጨማሪም የእስራኤል ጀቶች በቡንቲቢ ከተማ ላይ የአየር ድብደባን በማድረስ በአካባቢው በሚገኝ ሆስፒታል ላይ
ከፍተኛ ጥቃትን ፈጽመዋል። ይህም ዓለም አቀፍ ተቃውሞ ገጥሞታል። ሂዝቦላ በበኩሉ የተኩስ አቁም ስምምነቱን ለማድረግ ተስማምቷል። አለበለዚያ እስራኤል ከዚህ በኋላ መቼም ፋታ እንደማታገኝ አስጠንቅቋል። ሂዝቦላ አክሎም እስራኤል ይህንን ስምምነት ማታከብር ከሆነ ይህን ከባድ ዘመቻ እንደሚጀምር ከፍተኛ ባለስልጣኑ መሐመድ ቃማቲ ተናግረዋል። አሁን ላይ የተኩስ አቁም ለማድረግ ተስማምተናል፣ ነገር ግን ወደ ኋላ ለመመለስ አንፈልግም። እስራኤልም ይህንን ውሳኔ ካላከበረች የመጨረሻውን መጀመሪያ እንጀምራለን ብለዋል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ለማንኛውም የተኩስ አቁም ስምምነት ምንም ፍላጎት እንደሌላቸው ግልጽ ማድረጋቸው ይታወሳል። ኢራን ከፊታችን ማክሰኞ ጀምሮ ሁሉንም የትምህርት አይነቶች በቪዲዮ አስደግፋ እንደምትሰጥ ገልጻለች። የኢራን የትምህርት ሚኒስቴር ቃል አቀባይ እንዳስታወቀው በመላ ሀገሪቷ በሚገኙ ሁሉም ትምህርት ቤቶች ከፊታችን ማክሰኞ ጀምሮ በቪዲዮ እየታገዘ ትምህርትን እንደሚሰጡ ታሲኒም አስነብበዋል። ወደ ርቀት ትምህርት የሚደረገው ሽግግር በመላ ሀገሪቷ በሁሉም የትምህርት ደረጃዎች የሚተገበር ሲሆን እስካልተወሰነ ጊዜ ድረስም ተግባራዊ እንደሚሆን ተገልጿል። በሌላ በኩል የአሜሪካ የገንዘብ ሚኒስቴር ስኮት ቤንሴንት የኢራን ገንዘብ በአካውንታቸው ሲገባ ከተገኘ የቻይና ባንኮች ሌላ ሁለተኛ ማዕቀብ እንደሚጠብቃቸው ዝተዋል። በባንካችሁ ውስጥ የገባ የኢራን ገንዘብ እንዳለ ካረጋገጥን ሁለተኛ ደረጃ ማዕቀብ እንጥላለንም ብለዋል። ቤንሴንት አክለውም አሜሪካ ለኢራንና ለሩሲያ የነዳጅ ፍቃዶችን ስለማታድስ ከአሜሪካ ቁጥጥር ውጪ የኃይል አማራጮችን የሚገዙ ሀገሮች ላይ በማነጣጠር የሚወስዱት እገዳ ቀላል እንደማይሆን ተናግረዋል። ዶናልድ ትራምፕ በበኩላቸው የኢራኑን ጦርነት በአመዛኙ እንደጨረሱ ተናግረዋል። ዶናልድ ትራምፕ የሆርሙዝ ሰርጥን ዘግቻለሁ ካሉ በኋላ የኢራን መርከቦችን ጨምሮ በርካታ መርከቦች አሁንም ድረስ በሰርጡ ላይ እያለፉ ሲሆን ትራምፕ ግን ሰርጡን ለመዝጋት መወሰናችንና ከወሰንንም በኋላ ውሳኔያችንን ለማስከበር የነበረን ቁርጠኝነት ጠንካራ ነው ብለው ያልተገናኘ አስተያየትን ሰጥተዋል። በሌላ በኩል ትራምፕ እኛ ኢራንን ባንደበድብ ኖሮ ይሄኔ ኢራን ኒውክሌር ታበለጽግ ነበር፣ ምክንያቱም እነሱ የኒውክሌር ጦር መሳሪያ ቢኖራቸው ኖሮ ዓለምን በሙሉ ይቆጣጠሩ ነበር ብለዋል። I had to divert because if I didn't do that, right now you would have Iran with a nuclear weapon, and if they had a nuclear weapon, you would be calling everybody over there, sir. እኔ ኢራን ባልደበደባት ኖሮ ይህኔ ኒውክሌር ይታጠቁ ነበር። ያ ከሆነ ደግሞ ምሳሌ አንቺ እያንዳንዱን ኢራናዊ ጌታ ብለሽ ለመጥራት ትገደጂ ነበረ። አሁን ላይም ጦርነቱን ልንጨርስ ከጫፍ ደርሰናል። የእስራኤል ጦር ዛሬ ጠዋት በላቲኒ ወንዝ ላይ ተዘርግቶ በነበረው የቃሽሜ ድልድይ ላይ በፈጸመው ጥቃት ድልድዩ ሙሉ ለሙሉ ወድሟል። የድልድዩን ማውደም ተከትሎም ከሊታኒ ወንዝ በስተደቡብ የሚኖሩ ቤተሰቦች ከቀሪው የሊባኖስ ግዛት ጋር ተለያይተዋል። እስራኤል በደቡብ ሊባኖስ መጋቢት 16 የምድር ዘመቻ ከጀመረች በኋላ የእስራኤል መከላከያ ሚኒስቴር እስራኤል ካትዝ ከእስራኤልና ከሊባኖስ ድንበር አንስቶ እስከ ሊታኒ ወንዝ ድረስ ያለው አካባቢ በሙሉ በእስራኤል ቁጥጥር ስር ለማድረግ ያላቸውን ዕቅድ መዘርዘራቸው ይታወሳል። በሌላ በኩል ለራሷም ያልሆነችውና ትላንት ምሽት እንኳን ቮልቻንስኪ ኮቶራ የተባለውን ሰፊ ግዛቷን በሩሲያ የተነጠቀችው ዩክሬን የተዘጋውን የሆርሙዝ ሰርጥን ማስከፈት እንደምትችል በቧልተኛ መሪዋ በዜሌንስኪ በኩል ተናግራለች። በአሁኑ ወቅት የሆርሙዝ ሰርጥ በአሜሪካ መርከቦችና ወታደሮች ተዘግቷል። እኛ ደግሞ ሰርጡን መክፈት እንፈልጋለን። ቀደም ሲል ጥቁር ባህርን የመዝጋትም ሆነ የማስከፈት ልምድ ስላለን የሆርሙዝ ሰርጥንም ኃይልን ተጠቅመን ማስከፈት ለኛ ቀላል ነው ሲሉ ዜሌንስኪ ተናግረዋል። በሊባኖሱ ወረራ ዙሪያ አስተያየታቸውን የሰጡት ቤንያሚን ኔታንያሁ በበኩላቸው ለሰላም ድርድሩ መስሚያ ድፍን ነው፣ እኔ አስረግጬ የምነግራችሁ ሊባኖስን ከዚህ የበለጠ እንደምንደበድብ ነው። አስፈላጊውን ጥቃታችንን ፈጽመን ስንጨርስ ወደ ሰላም ስምምነቱ መምጣት እንችላለን ሲሉ ሃይባ የሌላቸው መሆኑን አረጋግጠዋል።
אני מחזק את תושבי הצפון שממשיכים לעמוד איתן. במקביל כוחותינו ממשיכים להכות בחיזבאללה. הלחימה מתמקדת בבין ג'בייל. እኔ ለሰሜን ሊባኖስያን ትልቅ ክብር አለኝ። ጦራችንም ሂዝቦላን በእጅጉ እያጠቃ ነው። እነርሱም በቅርቡ ይደመሰሳሉ። አሁን ትንቅንቃችን በቢንት ጂቢል ላይ ነው። ይቺ ከተማ የሂዝቦላዎች መናገሻ ናት። እርሷን በቁጥጥራችን ስር ካደረግን ሌላው ቀላል ነው። አሜሪካ በኢራን ላይ ጫና ለመፍጠር ወደ 10,000 የሚጠጉ ተጨማሪ ወታደሮችንና በርካታ የጦር መርከቦችን ወደ መካከለኛው ምስራቅ እያሰማራች ነው። Donald Trump is sending thousands more troops to the Iran war zone as the rogue state's defiance ramps up fears of a bloody ground invasion. ይህ ቀደም ሲል በክልሉ ከሚገኙት 50,000 የሚጠጉ የአሜሪካ ወታደሮች በተጨማሪ ወደ ቀጠናው የመጣ ኃይል ሲሆን ከወታደሮቹ ባሻገር የአውሮፕላን ተሸካሚ መርከቦችና የባህር ኃይል ክፍሎች ወደ ቀጠናው ተሰማርተዋል። ባለስልጣናቱ እንደሚናገሩት በቀጠናው ያሉትን የወታደሮችን ቁጥር መጨመሩ ድርድሩ ካልተሳካ ለአሜሪካ ተጨማሪ አማራጮችን ይሰጣታል። በባህርም ሆነ በአየር ሊደረጉ የሚችሉ ጥቃቶችንም በሚገባ እንድትመክት ያስችላታል ተብሎ እንደሆነ ዋሽንግተን ፖስት አስነብቧል። በሌላ በኩል አያቶላ አሊ ኳሚኒ ከተገደሉ በኋላ የኢራን ስልጣን ከመካከለኛውና ለዘብተኛው አመራር ፍምሳት ወደ ሆኑ ቁጡና በርከት ወዳሉ አመራሮች ተቀይሯል። ዎል ስትሪት ጆርናል ይህንን በቁጭት የገለጸ ሲሆን የአያቶላ ልጅ ሙጃታባ ኳሚኒ በአሁኑ ጊዜ አብዮታዊ ዘቡን እየመራ መሆኑንና ጦርነቱን የማገባደድ ዕድሎችን ከመክፈት ይልቅ በኢራን ውስጥ ቁርጠኛ የሆኑ አንጃዎችን እንዳጠናከረ ገልጿል። እነዚህ አዲስ የኢራን አመራሮች በሀገርና በሕዝባቸው ጉዳይ ላይም ምንም ነገር ወደ ኋላ እንደማይሉ ተገልጿል። አህመድ ሻሂድ እና መሐመድ ባጋር ዞጋልዳሪን ጨምሮ በአዲሱ አመራር ውስጥ ያሉ ቁልፍ ሰዎች የሚሊተሪ ታሪክና ጠንካራ ጸረ ምዕራባዊ አመለካከቶች ያላቸው መሆኑ የኢራንን ጠንካራ ተገዳዳሪነት የበለጠ ከፍ ያደርገዋል ተብሏል። ውድ የመሿለኪያ ቤተሰቦች ይህን ዘገባ እዚህ ድረስ ከተከታተላችሁት ቻናሉ የበለጠ እንዲያድግ አንድ ጊዜ ሰብስክራይብ እንድታደርጉ አስታውሰን ተረካችንን እንቀጥል። አሜሪካ የጦር መሳሪያ ምርቷን ለማሳደግ ከፍተኛ ጥረት እያደረገች ነው። ፊቷንም በአገሪቷ ውስጥ ወደሚገኙ አውቶሞተር ካምፓኒዎች አዙራለች። አሜሪካ በዩክሬንና በኢራን ግጭቶች ወታደራዊ ክምችቷ እየተሟጠጡባት ባለበት በዚህ ወቅት ጀነራል ሞተርስ እና ፎርድን ጨምሮ ዋና ዋና አምራቾች በጦር መሳሪያ ምርት ውስጥ ሚናቸውን እንዲያሰፉ አሜሪካ ጥብቃ እየጠየቀች ነው። የፔንታጎን ባለስልጣናት ይህን ጥረት ኢንዱስትሪው በጦርነት ጊዜ ቅድሚያ እንዲሰጠው ያሳሰቡ ሲሆን የፋብሪካዎቹን አቅምና የሰው ኃይልን በመጠቀም የጦር መሳሪያዎችና ወታደራዊ ቁሳቁሶች በእጥፍ መመረት እንዳለባቸው ወስነዋል። የአሜሪካ መከላከያ ሚኒስቴርም የሀገሪቷን የሚሊተሪ ኢንዱስትሪ ከመሰረቱ በፍጥነት የማስፋፋት ከፍተኛ ዓላማ እንዳለው ተናግሯል። በዚህ ዙሪያ የተናገሩት የሚሊተሪ መጽሐፎች ጸሐፊው ቤን ፍሪማን አሜሪካ የጦር መሳሪያዎቿን ለማብዛት የመደበችው $1.3 ትሪሊዮን በጣም የተጋነነና የሀገሪቷን ኢኮኖሚና ማህበራዊ ሴቶች የሚነድ ነው ብለዋል። Why are we spending $1 trillion on the military and not providing for basic needs, not providing for healthcare, not providing for education? ለሚሊተሪያችን እንዴት ትሪሊዮን ዶላሮችን እናወጣለን? ዋና የማህበረሰብ ፍላጎቶችን፣ የጤና መድን፣ እንደዚሁም ለትምህርትም አንዳች ወጪ ሳናወጣ ማህበረሰባችንን ሳንረዳ ትሪሊዮን ዶላሮችን ለጦር ሰራዊት መበጀት በጣም አሳፋሪና የማህበረሰብ እሴትን የሚንድ ነው። የመካከለኛው ምስራቅ ጦርነት በማዳበሪያ ወጪ ንግድ ላይ የሚፈጥረው ገደብ የዓለም የምግብ ዋስትናን ስጋት ውስጥ እንደሚከት ፋኦ አስጠንቅቋል። የመካከለኛው ምስራቅ ቀውስ የማዳበሪያ ገበያን በማወኩ በወርሃ መጋቢት የዓለም የምግብ ዋጋ ለሁለተኛ ተከታታይ ወር ጭማሪ ማሳየቱን የዓለም የምግብና የእርሻ ድርጅት የሆነው ፋኦ ገልጿል። ተቋሙ ሀገራት በኃይል ኢነርጂና በማዳበሪያ ምርቶች ወጪ ንግድ ላይ ገደብ እንዳይጥሉ ያሳሰበ ሲሆን እንዲህ ያሉ እርምጃዎች ገበያውን ይበልጥ እንደሚያጠብቁት አስጠንቅቋል። በአሜሪካና በኢራን ግጭት ምክንያትም የሆርሙዝ ሰርጥ መዘጋቱ
ወሳኝ የሆነውን የንግድ መስመር ክፉኛ ጎድቶታል። እንደ ተባበሩት መንግስታት ድርጅት የንግድና ልማት ጉባኤ መረጃ ከሆነ ወደ ዓለም ገበያ ከሚላከው ማዳበሪያ ውስጥ ሲሶ የሚሆነው በዚህ መስመር የሚያልፍ ነው። የአሁኑ ስጋት የዩክሬን ግጭት በዓለም አቀፍ ደረጃ የምግብና የማዳበሪያ ዋጋ ንረትን ካስከተለበት የከፋ መሆኑን ፋኦ አስታውቋል። የወቅቱ ቀውስም በዚህ ዓመት መገባደጃ ላይ ይከሰታል ተብሎ ከሚጠበቀው ከባዱ የኤልኒኖ ድርቅ ጋር ከተገጣጠመ አደገኛ ማዕበልን ሊፈጥር እንደሚችል ድርጅቱ አክሎ ገልጿል። ፓኪስታን የዘይት አቅርቦት ምንጮቿን ማብዛት አለባት፣ እናም ከሩሲያ ጋር በዚህ ዙሪያ ግንኙነቷን ጀምራለች ሲሉ በሩሲያ የፓኪስታን አምባሳደር የሆኑት ፋይሰል ቲርሚዝ ተናግረዋል። አምባሳደሩ ሩሲያ የፓኪስታን ቋሚ አጋር ሆናለች፣ እኛም ከሩሲያ ጋር በቅርብ እየተወያየን ነው ያሉ ሲሆን ከዛ ባሻገር ፓኪስታን በአሜሪካና በኢራን የተኩስ አቁም ስምምነት ዙሪያ ከሩሲያ ጋር ግንኙነት ስታደርግ መቆየቷን ገልጸዋል። የግንኙነት በሞስኮ ብቻ ሳይሆን በኢስላማባድ፣ በኒውዮርክ፣ በጄኔቫና በቪየናም ጭምር ሲካሄድ እንደነበር ጠቁመዋል። አምባሳደሩ ሲያብራሩም ሩሲያን እንደ የጸጥታው ምክር ቤት ቋሚ አባል ብቻ ሳይሆን ጉልህ ዓለም አቀፍ ተዋናይ አድርገን እንቆጥራታለን ሲሉ አጽንኦት ሰጥተው ተናግረዋል። Definitely, in the past, Russia has supplied oil to Pakistan, and now we are in contact with the Russian side. Because we believe that Pakistan has to diversify. ከድሮም ቢሆን ሩሲያ ለኛ ነዳጅን ትሰጥ ነበር። በአሁኑ ሰዓትም የጠበቀ ግንኙነት አለን። በኢራንና በአሜሪካ መካከል የምናደርገውን የሰላም ስምምነት ሚና ላይ ከሩሲያ ጋር በጋራ ነው እየሰራን የምንገኘው። ወደ ቻናላችን ቤተሰቦች ለዛሬ ያሰናዳንላችሁ ይህን ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ርዕሰ ጉዳዮች ብትጠቁሙን ደስ ብሎን እንቀበላለን። ቻናላችንን ሰብስክራይብ ማድረግ፣ የደውል ምልክቱን መጫንና ላይክ ማድረግ አትዘንጉ እያለን ለዛሬ በዚሁ ተሰናበትን። መልካም ጊዜ።